ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ የአማራ አንድነት ድምፅ ነው። የአማራ አንድነት ድምፅ የተለያዩ አበይት ጉዳዮችን የሚዳስሰው ሳምንታዊ ፕሮግራማችን ይዘን ቀርበናል። የዛሬው ፕሮግራማችን በሰሜን ኢትዮጵያ ያንዣበበውን ጦርነት ስጋትና አንድምታው ላይ እናተኩራለን። በያዝነው ርዕሰ ጉዳይ ላይ እንግዶቻችን አቶ ኃይለ ገብርኤል አያሌው እና አቶ መስፍን አማን ናቸው። አቶ ኃይለ ገብርኤል የመላው አማራ ሕዝብ ድርጅት ከፍተኛ አመራርነትን ጨምሮ በቅርቡ የተመሰረተው የአማራ ፋኖ ብሔራዊ ኃይል ወደ አንድነት እንዲመጣ የአደራዳሪነት ሚና ከተጫወቱ የሀገር ሽማግሌዎች መካከል አንዱ ናቸው። አቶ መስፍን አማንም እንዲሁ የመላው አማራ ሕዝብ ድርጅት የወጣቶች ካውንስል መስራች እና የቅንጅት ላዕላይ ምክር ቤት አመራር አባል ነበሩ። አሁን በአሜሪካ ውጭ ሀገር መሰረቱን ባደረገው የአማራ ዓለም አቀፍ ትብብር የህዝብ ግንኙነት ኃላፊ እና የአንከር ሚዲያ የፖለቲካ ተንታኝ ናቸው። ይህን ፕሮግራም በማቀናበሩን ያስከብር ገብሩ አብሬያችሁ ቆያለሁ። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆየን። ሰላም አስከብር። በጣም ጥሩ። እንግዲህ በሰሜን ኢትዮጵያ የኤርትራ መንግስትን ጨምሮ ወይም የኤርትራ መንግስትን የሚያካትት መጠነ ሰፊ ጦርነት ይካሄዳል የሚል ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። ከሀገር ቤትም እንደዚሁ የሀገሪቱን ሰራዊት እንቅስቃሴ መሰረት በማድረግ የጦርነት ሁኔታዎች እንዳሉ እየተዘገበ ነው እና የጦርነት ስጋት አለ። መስፍን አንተን ላስቀድምና ይህ ጦርነት አሁን ባለው ሁኔታ አሁን ባለው የኢትዮጵያ ውስጥ ያለው ሁኔታ ይታወቃል። በርካታ የትጥቅ ትግሎች በመላ ሀገሪቱ ይካሄዳሉ፣ በኦሮሚያ፣ በትግራይ እና በአማራ ክልል። ይሄ ሁኔታ ባለበት ሁኔታ ውስጥ የኤርትራ መንግስትን የሚያካትት መጠነ ሰፊ ጦርነት ይነሳል የሚለው ስጋት ትጋራዋለህ? የዛሬ ላይክ 4 ወር 3 ወር አካባቢ ብጠይቀኝ ሊነሳ የሚችልበት እድል በጣም ጠባብ ነው እልሃለሁ። ምክንያቱም ያን ጊዜ የነበሩት ኦል ኢንዲኬተርስ ነገሮችን የሚጠቁሙ ነገሮች ያን ነገር አያሳዩም ነበር። በተለይ ግን ባለፈው አንድና ሁለት ሳምንት ጊዜ ውስጥ በተለይ ደግሞ ይሄ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ታስታውሱ እንደሆነ ለኤርትራ ውጭ ጉዳይ ሚኒስትር አንድ ግልጽ ደብዳቤ ልኮ ነበር። እዛ ደብዳቤ ላይ ኤርትራ መሬታችንን ወራናለች ብሎ ግልጽ ክሌም ነው ያቀረበው። በዓለም አቀፍ ግንኙነት አሰራር አንድ ሀገር ድንበሬን አንተ ወረሃል ብሎ ጥያቄ ካቀረበ ለጦርነት የመጨረሻው እንትን ነው፣ ጫፍ ነው፣ በዲፕሎማቲክ ቻናሉ በኩል ማለት ነው። እና ከዛ ወዲህ ደግሞ ያሉት በተለይ በሰሜን ኢትዮጵያ ያሉት ሚሊተሪ ቢልድአፕ የሰራዊት ግንባታዎች፣ የሰራዊት እንቅስቃሴዎች ነገሩን ከአሳሳቢነት አልፎ ምናልባት መቼ ይሆናል የሚለው ነው እንጂ ጦርነት ሊነሳ እንደሚችል አይ ቲንክ ሁሉም አካባቢውን የአፍሪካን ቀንድ የኤርትራን የኢትዮጵያን ጉዳይ የሚከታተሉ ተንታኞች፣ ተመልካቾች ግምት በጣም ይነሳል ወደሚለው እንትን የሚያዘነብል ነው ያለው። ምክንያቱም ሪቶሪክ ይሄ በኢትዮጵያ መንግስት መካከል በኢትዮጵያ መንግስትና በኤርትራ መንግስት መካከል ይካሄድ የነበረው የቃላት ጦርነት አሁን ሞር ወደ ሰራዊት ወደ ማስጠጋት፣ አንዳንድ ዝግጅቶች ማድረግ፣ መሳሪያ መግዛት የመሳሰሉት ነገሮች እየታዩ ነው እና ይነሳል። እንትኑ ባጭሩ ለመመለስ ይሄ ነው፣ ይነሳል። አቶ ኃይለ ገብርኤል አንተስ ዳሰሳ ምን ይመስላል? የጦርነት የመነሳት እድሉን ጉዳይ ነው። አዎ ሊነሳም ይችላል ላይነሳም ይችላል የሚል እንትን ያለኝ። ለምን የጦርነቱ ዓላማና ፍላጎት የኢትዮጵያ ሕዝብ ፍላጎት አይደለም። ምንም አይነት ሀገራዊ ጉዳይ በዚህ ኢትዮጵያ አሁን ባለችበት ሁኔታ እንኳን ከጎረቤት ሀገር ጋር የውስጥ ችግሯን መፍታት ባልቻለችበት ሁኔታ ውስጥ ሌላ ጦርነት ለመጀመር የሚያስችል ምንም ቁመና አይደለም ያለው። የሚያሳዝነው ግን የጦርነቱ መጀመርም አለመጀመርም ወሳኝ የሆኑት የውጭ ኃይሎች ናቸው እና የኢትዮጵያ መንግስት እንደሚታወቀው የዩናይትድ አረብ ኤሚሬት ቅጥረኛ ሆኗል። ጌቶቹ ይሄን ጦርነት አሁን ካለው የቀጠና ቀውስ አኳያ ይፈልጉታል አይፈልጉትም የሚለው መመለስ ይኖርበታል ብዬ ነው የማምነው እና የዩናይትድ አረብ ኤሚሬት እና የአብይ አህመድ አለቆች ፍላጎት ከሆነ ጦርነቱ ይጀመራል። እንደ ኢትዮጵያ መንግስት እንደ ኢትዮጵያ ሁኔታ ከሆነ ግን ይሄን ጦርነት ለመጀመር የሚያስችለው ፈጽሞ አቅምና ሁኔታው ይፈቅድለታል ብዬ አላምንም እና
የኛ የሀገራችን የፖለቲካ ሁኔታ የጦርነቱም ሂደት የውስጣዊ ውሳኔ ሳይሆን ሀገር በቀል ሳይሆን ከውጭ የመጣ ስለሆነ ያንን የሚወስነው እንግዲህ ሰሞኑን የተፈጠረውም የቀጠናው ጂኦፖለቲካ እሱ ተንተርሶ ሊመጡ የሚችሉ ሁኔታዎች ጦርነቱን ሊጀምር ያስችለው ይሆናል ወይም ደግሞ ባለበት ሊቆምና ወደ ኋላ ሊመለስም የሚችልበት ሁኔታ ሊመጣ ይችላል የሚል እምነት ነው ያለኝ። ጥሩ ነጥብ ነው ያነሳው አቶ ኃይለ ገብርኤል። ትናንት የተጀመረው በአሜሪካና የእስራኤል መንግስታት መሪነት የተጀመረው የመካከለኛ ምስራቅ ጦርነት በኢራን ላይ የኢራንን መንፈሳዊ መሪ አያቶላ ሆሜኒን በማስወገድ ተጀምሯል። ይህ ጦርነት እንግዲህ መካከለኛው ምስራቅን በሙሉ እያዳረሰ ይገኛል። ቀደም ሲል የጠቀስካቸውን ሀገሮች የመካከለኛው ምስራቅ ሀገራትን ጨምሮና ይህ ሁኔታ ባለበት ሁኔታ ውስጥ አንዳንድ የብልጽግና የማህበራዊ ሚዲያ ሰራዊት ይሄ ለጦርነት ለመጀመር ምቹ ሁኔታ ነው የሚል ሁኔታ አለ። አት ሴም ታይም ግን የጦርነት ስፖንሰሮቻቸው ሀገራት በዚህ ጦርነት ውስጥ እየተጋበዙ ያለበት ሁኔታ ነው ያለው እና ይህ ሁኔታ የጦርነቱን የመፈንዳት እድል ያጠባል ወይስ ያሰፋል? አቶ ኃይለ ገብርኤል በዚሁ አያይዘ። እሱ ነው እንግዲህ ስፖንሰሮቹ የሚሆኑት የሚገጥማቸው ሁኔታ ነው። እንግዲህ አሁን በተዘዋዋሪም ቢሆን አሁን ካለው የቀጠና ጦርነት ውስጥ ገብተዋል። እንደሚታወቀው ዩናይትድ አረብ ኤምሬት በኢራቅ ሚሳይሎች እየተመታ ነው ያለው እና ምናልባት ጦርነቱ ስኬሉን ጨምሮ ከፍ ካለ በዚህ በአፍሪካ ቀንድ ላይ መጠመዳቸውን ትተው ወደ ራሳቸው ጉዳይ ሊመለሱ ይችላሉ እና በዛ ሁኔታ የስፖንሰርነታቸው ሚና ምናልባት ሊለወጥ ስለሚችል እንደሚታወቀው የዩናይትድ አረብ ኤምሬት ከዚህ በፊት ተሞክሯ እንደሚታየው አብረዋት ይሰሩ የነበሩ ኃይሎችን እርግፍ አድርጋ በአንድ ቀን ትታ የመሄድ የአብይ አህመድ የክህደት መንፈስ አላት። ራሱ ሰውየውም አብረውት ከሰሩ ጋር አብሮ እንደማይቀጥሉ ሁሉ ከዛ የወሰደ ይመስለኛል እና የዩናይትድ አረብ ኤምሬት አሁን ካለችበት የቀጠና ቀውስ ውስጥ አገግማ መውጣት ካልቻለች የአፍሪካ ቀንድ ላይ ሌላ የፖለቲካ ፍላጎቷን ለማሳካት የምትችልበት ሁኔታ አይመስለኝም እና አሁን የተፈጠረው በኢራቅና በአሜሪካ መካከል የተፈጠረው ቀውስ ቀጠናውን ምናልባት ከምንጠብቀው ሁኔታ በላይ ሊለውጠው የሚችልበት እድል ስላለ ጦርነት በዚህ ውስጥ መጀመር ከባድ ነው የሚሆነው። ለአብይ አህመድ ቀላል ይሆናል ብዬ አላምንም። አመሰግናለሁ አቶ ኃይለ ገብርኤል። መስፍን ይህን ጉዳይ የያዘ ከዓለም አቀፍ ሕግም ጋር በተያያዘ እንግዲህ የጦርነት የሉዓላዊ ሀገር ኤርትራን የሚጨምር ከሆነ አንደኛ ጊዜውን አሁን የፈነዳው የመካከለኛው ምስራቅ ጦርነት፣ ሁለተኛ ዓለም አቀፍ ሕጉስ የኢትዮጵያ መንግስትን በሌላ አንድ ሀገር ላይ ጦርነት መክፈትን ይፈቅድለታል ወይ? ይሄ ጉዳይ ለጦርነቱ እንዳይነሳ አሉታዊ ሚና አይጫወትም ወይ? መስፍን ዓለም አቀፍ ሕግ የምትለው ማለት ያው በንድፈ ሀሳብ ደረጃ ዓለም አቀፍ ሕግ የሚባል አለ። አሁን እንደምናየው አሁን ኢራን ላይ አሜሪካና እስራኤል እየወሰዱ ያሉት እርምጃ ግልጽ የሆነ ጥሰት ነው። ዓለም አቀፍ ሕግ የሚባለውን ጥሰት ነው። የአንድ ሉዓላዊ ሀገር መሪን መግደል ኦልሞስት በዛ ሀገር እንትን ላይ የሉዓላዊነት ጥሰት መፈጸም ነው ብቻ ሳይሆን ዓለም አቀፍ ሕግ የሚባለው ነገር እንደውም በአፍጢሙ መድፋት ነው እና አሁን የምናየው ነገር በዓለም ሁኔታ ባለፈው 1 ወር ነው 2 ወር ኒኮላ ማዱሮ ላይ ቬኔዙዌላ ላይ ያደረጉት ነገር ስታየው፣ አንዳንድ ቦታ ላይ ግሪንላንድን ይገባኛል የሚለው ነገር ስታየው ይሄ ዓለም የምትለው ነገር የጉልበተኞች ጉልበት ካለ ሁሉን ነገር ማድረግ ትችላለህ፣ ጉልበት ከሌለ ተጠቂ ትሆናለህ የሚለው ሩል ኦፍ ዘ ጃንግል የሚባለው ወይም ደግሞ ስቴት ኦፍ ኔቸር የሚባለው አይነት ነገሮች የገባን ይመስለኛል። እና አሁን ዓለም አቀፍ ሕግ ምናልባት ጉልበቱ ያለው ደካሞች ላይ ነው የሚሆነው። እንደ ኢትዮጵያ ያሉ ደካማ ሀገሮች ለምሳሌ ኢትዮጵያ ከኤርትራ ጋር ጦርነት ለመግጠም ብታስብ እነዚህ ትልልቅ የሚባሉ ሀገሮች ከኢትዮጵያ ጎን ቢሰለፉ ዓለም አቀፍ ሕግ ብጥስም ባጥስም ምንም እንትን ላይሆናቸው ይችላሉ። ግን ለምሳሌ እነሱ ይህንን ጦርነት አፕሩቭ ማድረጉት ቢሆን በግልጽ ዓለም አቀፍ ሕግ ተጥሷል ብለው እንዲያው ዋናዎቹ ቀዳሚ ከሳሾች ሆነው የሚመጡት እነሱ ናቸው። እና ዓለም አቀፍ ሕግ እንዴት ነው እንዳገባቡ እየሆነ ነው ያለው። አሁን ባለው ሁኔታ ዓለም አቀፍ ሕግ ለሁሉም ተግባራዊ ይሆናል፣ ለሁሉም አፕላይ ይሆናል የምንልበት እንትን ላይ አይደለም ያለው። አንዱ እየተነሳ አንዱን እንደፈለገ ይቀጠቅጣል። ደግሞ ሌላ ደግሞ የሆነ ትንሽ ነገር
ጥሰት ሲታይ በሙሉ ሚዲያው ምናምኑም የዓለም አቀፍ ሕግ ተጣሰ ምናምን ታስታውሳለህ። ኢትዮጵያ ውስጥ የዛሬ 2 ዓመት ምናምን 3 ዓመት የነበረው ጦርነት የሰሜኑ ጦርነት ጊዜ የምዕራቡ ሚዲያ ይሄ የዓለም አቀፍ ተቋማት የምትላቸው እንዴት አይነት ሲያጫጩት እንደነበረ ምናምን ታያለህ። ቢኮዝ የሆነ እነሱ የፈለጉት ነገር ነበር ከዛ ጦርነት ውጤት እንትን ማለት ነው። አሁን እዚህ ላይ ምናልባት ለውጥ ሊያመጣ የሚችለው ኢትዮጵያ ከኤርትራ ጋር ብትጣላ የትኛው ሌላ ሀያል ሀገር ከየትኛው ወገን ጋር ይቆማል የሚለው እንጂ በእንትን ደረጃ በአንድ ሀገር ላይ ግልጽ የሆነ የይገባኛል ጥያቄ አንስቶ ጦርነት መክፈት በዓለም አቀፍ ግን መጣስ ነው። ስለ መርሁ ከወራን ማለት ነው። ግን መርሁ እስካሁን እንደምናየው በሁሉም ማስረጃዎች እንደምናየው መርሁ በተግባር እንደየሁኔታው እንደየአገባቡ ተግባራዊ እንደሚደረግ ነው እና አይ ዶንት ቲንክ ይሄ ነገር እንትን የሚል አይመስለኝም። አቶ ኃይለ ገብርኤል እዚሁ ርዕስ ላይ እዚሁ ጉዳይ ሳንወጣ የኤርትራ መንግስት ይዞታ ነፃነት ሀገር ከተመሰረተ ጊዜ ጀምሮ ምርጫ አድርጎ የማያውቅ በሰብአዊ መብት ጥሰት የሚከሰስ መንግስት በመሆኑ አብይ አህመድ የበለጠ አድቫንቴጅ አለው። በምዕራባዊ ጠላ መንግስት ስለሆነ አብይ አህመድ ጦርነት ቢከፍት ብዙ ሀይ የሚለው አካል የለም የሚል ጉዳይ አለ። ይሄን ሀሳብ ትጋራለህ ኃይሌ? እንግዲህ ይሄ የተለየ ሁኔታ እሱ የኤርትራውያን የመንግስታቸውን የፖለቲካ አቋም የመወሰንና የመናገር መብት ያላቸው እነሱ ናቸው። እንደ ጎረቤት ሀገር ምናልባት ኤርትራ ጉዳይ ከዚህ በፊት ጀዋር መሐመድ ጥሩ አድርጎ ሲያስቀምጠው የሰማሁት የኤርትራ ጉዳይ የውጭ ጉዳይ አይደለም፣ እንደ ውስጥ ጉዳይ መታየት አለበት የሚል ነጥብ ነው። ያንን ሀሳብ እኔም በጣም ነው የምጋራው። ኤርትራ ምንም የውጭ ሀገር ቢሆንም ጎረቤት ሀገር ቢሆንም በማንኛውም መንገድ ከኢትዮጵያ ጋር በብዙ መንገድ የሚያጋራው ነገር አለ። ግን እንደ መንግስት ሌሎች ምዕራባውያን አምባገነን ስላሉት ሳይሆን ከኢትዮጵያ በተሻለ ሁኔታ ኤርትራውያን ዩኒፋይድ የሆነ ብሔራዊ ማንነት አላቸው። ኢትዮጵያውያን ዛሬ አንድ ላይ ነን ያለው ስርዓት በአብይ የሚመራው የኦሮሞ ብሔርተኛ የኢትዮጵያን ባንዲራ ክብር አለው? ለኢትዮጵያዊነት ክብርስ አለው? የኢትዮጵያን ባንዲራ ከእናቶቻችን መቀነት ላይ እየቆረጠ የሚጥል አገዛዝ ነው ኢትዮጵያ ውስጥ ያለው። የኤርትራ ደግሞ አዲሱ ትውልድ ቢያንስ የተመሰረተለትን የአዲስ ሀገር የማንነትና የሀገር ክብርና ሉዓላዊነት የተቀበለ ብሔራዊ አንድነት ያለው ነው። ዛሬ ጥያቄያችን እንደ ሰው የመኖር መብት እንኳን የለንም ኢትዮጵያውያን እና የምዕራቡ ዓለም አምባገነን ስለሆነ ስላልሆነ ሳይሆን የነሱ ብሔራዊ ጥቅም ይጠቅማል አይጠቅምም የሚለው በምርጫ መመዘኛ ካየነው ኢትዮጵያ ውስጥ ካለው ምርጫ ይልቅ ኤርትራ ውስጥ ያልነበረው ምርጫ የተሻለ ነው። ህዝቡ አልተታለለም። በምርጫ ስም ብዙ ጓደኞቻችንን አጥተናል። ብዙ ወጣቶችን ተሰውተዋል። ብዙ ህዝብ ዋጋ ከፍሎበታል። በ97 መስፍሬን ራሱ በሱ ላይ የደረሰውን ግፍ ጨምሮ ሌሎቻችንም እስከ መሰደድ ያበቃል ምርጫ የተባለው ጨዋታ እና ምርጫ ኢትዮጵያ ውስጥ ቀልድ አምባገነኖችን ህጋዊ ከማድረግ ውጪ ትርጉም የለውም እና የኤርትራ መንግስትን ምርጫ የማያደርግ ብለው በተለይ የብልጽግና ሰዎች ሲተቹ በጣም አስቂኝ ነው። እነሱ ምርጫን ባህሪንም የሚያውቁ ለዛም ለመናገር ቁመና ያላቸው አይደሉም እና የኤርትራ ሁኔታ መወሰን ያለበት የኤርትራ ፖለቲካ ዲሞክራሲያዊ ነው አምባገነን ነው ማለት የሚችለው ህዝቡ ነው። ግን አሁን ባለው ተጨባጭ ሁኔታ ኢትዮጵያውያን የሚቀኑበት ስትራክቸር ነው። ቢያንስ ኢትዮጵያውያን እኮ ዛሬ አንድ አምባገነን መንግስት ኖሮ በሰላም ወጥተው ቢገቡ የሚመርጡበት ምኞት ላይ የደረስንበት ይሄ አሁን እንደ ሰው በዚህ በ21ኛው ዘመን ውስጥ የሰው ልጅ የሚመኘው ፍላጎት አይደለም። ግን ወርደን ዛሬ ኢትዮጵያውያን በአንድ አምባገነን ሀገሩን በሚወድ አምባገነን ጥላ ስር እንኳን ብንሆን የተሻለ ነው የተባለበት ወያኔ እኮ መንግስት የተሻለ ጊዜ ተብሎ እኮ የተናፈቀበት ሁኔታ ውስጥ ነው የገባ ነው እና በምንም አይነት ሁኔታ የኢትዮጵያና የኤርትራ ህዝብ አሁን ባለበት ሁኔታ ሊነጻጸር ይገባል ብዬ አላስብም። የሚነጻጸሩበትም ሁኔታ ውስጥ አይደለም ብዬ ነው የማስበው። አመሰግናለሁ ኃይለ ገብርኤል። መስፍን፣ ይሄ ጦርነት እንግዲህ ላለፉት 2 ዓመታት የአማራ ክልልን ህዝብ በጅምላ እየጨፈጨፈ ያለ ፍጅት ያስከተለ ጦርነት እየተካሄደ ነው ያለው። የአማራ ህዝብ ከዛ በፊትም በነበረው በህወሓት ጋር በተደረገው ጦርነት
ጦርነቱ ከህወሓት ጋር ቢሆንም ጦርነቱ አማራና አፋር ክልል ድረስ ተሻግሮ መጥቶ ከፍተኛ ዋጋ አስከፍሏል። እዛ ባለፈም የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ ጊዜ ጀምሮ የአማራ ህዝብ በመላ ሀገሪቱ እረፍት አጥቶ በሰብአዊ በክብሩ ተገፎ የመኖር ህልውናው አደጋ ውስጥ የገባበት ሁኔታ ነው ያለው እና ይህ ጦርነት አሁን አድማሱን አስፍቶ እየመጣ ያለው ጦርነት የአማራን ህዝብ ተጋድሎ ጋር ያለው ሁኔታ እንዴት ይታያል? ለአማራ ህዝብ ይሄ ጦርነት ይዞት የሚያመጣው በረከት ነው ወይስ ዕዳ ነው? ይሄን በሚመለከት እስኪ እንገምግመው መስለን። ማንኛውም ጦርነት ዕዳ ነው ይዞ የሚመጣው፣ በረከት ይዞ አይመጣም። ዝም ብለን ስናስበው አሁን ይሄ ጦርነት አይ ቲንክ ብዙ ዓላማዎች ያሉት ይመስለኛል። አንደኛው ቅድም ኃይሌ የጠቀሰው ነው፣ የውጭ ስፖንሰሮች ያሉት ጦርነት ይመስለኛል። የተባበሩት አረብ ኤምሬትስ፣ የተለያዩ አረብ ኤጀንቶች ፕሮባብሊ የአፍሪካ ቀንድ ላይ የራሳቸው የሆነ የማሪታይም የባህር የበላይነት የባህር ዶሚኔሽን መፍጠር የሚፈልጉ ይመስለኛል። ስለዚህ የዛን ዓላማ ለማሳካት ነው አንደኛው ይሄ ጦርነት የሚካሄደው። ሁለተኛው አብይ አህመድ በኢትዮጵያም በምስራቅ አፍሪካም የሱን የበላይነት የኦሮሞ ኢምፓየር የኦሮሞ ብልጽግና የሚያስበውን የኔ ብለውን ኢምፓየር ለመመስረት እነዚህ ኃይሎች በተለይ አሁን ስጋት ይሆናሉ የሚላቸው የአማራ ፋኖ፣ የትግራይ ውስጥ ያለው ታጣቂ ኃይልና የኤርትራ መንግስት ናቸው እና እነዚህን ኃይሎች ካላጠፋ ይሄ ወደፊት ሊፈጥረው የሚያስበው ፍጹም የሆነ የበላይነት ፍጹም የሆነ የማይገሰስ ገዥነት እውን ሊሆን አይችልም። ስለዚህ እነዚህን በስትራቴጂ እንትን ማድረግ ነው የሚሆነው። አንደኛው ይሄ ነው። ሁለተኛው ደግሞ ከወቅታዊ ሁኔታ ማኳያ አሁን አማራ ክልልም ካለው ሁኔታ አኳያ በተለይ ደግሞ ትግራይ ውስጥ አሁን ነገሮች እየተካረሩ ወደ ጦርነት እንትን ጫፍ የደረሰ ሁኔታ ነው ያለው እና ይሄ ነገር መከላከል ይህን ነገር እንትን ለማድረግ ይሄ ሊተባበሩ የሚችላሉ የሚል ትልቅ ስጋት አለ፣ ትልቅ ፍራቻ አለ። ስለዚህ ይሄ ትብብር ተፈጥሮ ስልጣኑን ከሚያጣ የሚያስበውን ይሄ ትልቅ ኢትዮጵያ ላይ በአፍሪካ ቀንድ ላይ ትልቅ ኢምፓየር የመፍጠር የኦሮሞ ብልጽግና የበላይነት የሰፈነበት ትልቅ ኢምፓየር የመፍጠር እንትን ሊያደናቅፍ የሚችል እንትንን ቀድሞ ፕሪኤምፕቲቭ በሆነ መንገድ ለመከላከል አይ ቲንክ እኔ አምኖት እንትን በእነሱ ጭንቅላት ውስጥ ገብቼ ላስብ አልችልም። ማንኛውም የሚያስበው ምናልባት የኤርትራ መንግስትን መጀመሪያ እንመታለን። የኤርትራ መንግስት ምክንያቱም ለነዚህ ለሁለቱ ለአማራ ፋኖና ለትግራይ ለሚባሉ ታጣቂዎች የመሳሪያም ሌላም የደጀንም ምንጭ ሊሆን የሚችልበት አጋጣሚ ስላለ መጀመሪያ የኤርትራ መንግስት እናዳክማለን፣ በመቀጠል ደግሞ የትግራይን እንትንላለን እንመታለን፣ ከዛ ወደ አማራው እንመጣለን የሚል አይነት የሆነ ስሌት ያለው ይመስላል። የሆነ ሴንስ ታደርገው አሁን አንዳንድ የጦር እንቅስቃሴዎች ታያለ። ከአማራ ክልል የተወሰነ ሜካናይዙንም የተወሰኑም እያንቀሳቀሰ ወደ ሰሜን እያወጣ ያለበት ሁኔታ እና የሚመስለው ምንድነው አንደኛውን መጀመሪያ ጨርሼ ቀጥሎ ወደ ተቀሩት እመጣለሁ የሚል ሁኔታ ነው ያለው እና ምንም በረከት የለው ይዞ የሚመጣው አደጋ ነው ያለው እና ይሄ ነገር በደንብ ያለውን ይሄ ስትራቴጂክ ጎሉን የዚህ ጦርነት ስትራቴጂክ ዓላማን በደንብ ተረድቶ ከዚህ ጦርነት ሊመጣ የሚችለውን አደጋ መቀነስ በተለይ በአማራ ፋኖ በኩል ሊመጡ የሚችሉ አደጋዎች አሉ ይታያል። በኤርትራ መንግስት ላይ ሊደርስ የሚችለው ጉዳት ምንድነው? እኛ ላይ የሚያስከትለው ምንድነው? እኛ ላይ የሚፈጥረው ተጽዕኖ የሚለው ነገር በደንብ መታየት አለበት። ትግራይም አካባቢ የሚፈጠረው አዲስ የኃይል አስተላለፍ እሱንም በደንብ መታየት አለበት። ነገር ለብልጽግና ታማኝ የሆነ አስተዳደር ፈጥሮ ትግራይን ጀስት የፑፔት አሻንጉሊት የሆነ ብልጽግና የሚቆጣጠረው አይነት መንግስት የመፍጠር ሁኔታ ነው ያለው እና በዛ ይሄ አማራ ክልልን ብቻውን የአማራን ክልል ውስጥ እየተካሄደ ያለውን እንቅስቃሴ ነጥሎ ብቻውን ለመምታትና ከዛ በኋላ ለአንድና ለመጨረሻ ጊዜ ማዳከም እንትን ያለው። ስለዚህ አንተ ጠላት የሆነ አንተ የምትቀናቀነው ኃይል ወይም የምትታገለው ኃይል የሆነ እንቅስቃሴ ሲያደርግ አንተም በራስ መንገድ እንቅስቃሴ ማድረግ አለበት። አስፈላጊ የሆኑ እንቅስቃሴዎች ማለት ነው። አንተም ፓርትነርሺፕ ሁኔታዎችን ማሰብ መቻል ይገባል። የሚመጡትን ነገሮች አንቲሲፔት አድርጎ ምንድነው ቅድመ ትንበያ አድርጎ ይሄ ነው ይሄ ስትራቴጂ ነው ይሄ ግብ ነው ያለው ብልጽግና ለዚህ ነው ይሄን ጦርነት የሚያካሄደው። ዞሮ እኔ ጋር መጥቶ ሌሎቹን ጨርሶ ወይም ደግሞ ከሌሎቹ ጋር ያለውን ሂሳብ አወራርዶ እኔ ጋር መጥቶ ከምትን ከሚል እዛው ባለበት ሁኔታ ማዳከም የሚቻልበት እድል ካለ እንደዛ ማሰብ፣ ካልሆነ ደግሞ ኦኬ ባይሆንም እዚህ ደግሞ ያለውን አቅም በደንብ አደራጅቶ ከዚሁ ደግሞ
ምናልባት ደግሞ አሁን የሰራዊት መሳሳት የሚባል አለ አይደል? ወታደር ከአንድ ቦታ ስታንቀሳቀስ አሁን አማራ ክልል የምናያቸው አንዳንድ እንትኖች እሱ ነው፣ የሰራዊት መሳሳት አለ። ይሄ ደግሞ ትልቅ እድል ነው ለፋኖ አሁን ባለበት ሁኔታ ማለት ነው። ይህንን የሰራዊት መሳሳት አሁን ደቡብ ጎንደር፣ ሰሜን ጎንደር፣ ማዕከላዊ ጎንደር የምናያቸው አሁን ትላንትና ሰሜን ወሎ እና ደቡብ ወሎ፣ ሰሜን ሸዋ አካባቢ የምናያቸው እንቅስቃሴዎች ይህንን መሳሳት ተጠቅሞ የሚደረጉ እንትኖች ናቸው እና ይህንንም አድቫንቴጅ ተጠቅሞ ሊያውም ለአንዴና ለመጨረሻ ጊዜ ብልጽግናን ከአማራ ክልል መቅበር ተመልሶ እንዳይመጣ ማድረግ የሚቻልባቸው እንትኖች ማሰብ ያስፈልጋል እና ነገሩን ከሁሉም አቅጣጫ ማየት ነው የሚያስፈልገው። ገባ? ነገሮች በራሳቸው መንገድ እስኪመጡ ከመጠበቅ ይልቅ አንተ ነህ ነገሮችን የራስህን ትንበያ እየሰራ የራስህን ግምገማ እየሰራ ልክ እንደ ቼዝ ማለት ነው ያንተ ተቃራኒ ሙቭ ምን እንደሆነ ተንብየህ ነው አይደል የሚቀጥለው አንተ ሙቭን የምታስበው። እንደዛ አይነት ነገር ውስጥ መገባት አለበት የሚል እምነት አለኝና አይ ቲንክ ማይንድ ሴታችንን ማስተካከል አለበት። አመሰግናለሁ መስፍን። ይሄ ወደሚቀጥለው ጥያቄ ያንደረድረኛል። ኃይለ ገብርኤል መስፍን በመስፍን መንደርደሪያ መሰረት የአማራው ማህበረሰብ የአማራው የፖለቲካ ልሂቅ የሚከተለው የፖለቲካ ስሌትና የሚኖረው ቁመና በጣም ወሳኝነት አለው። በእንደዚህ አይነት ሁኔታ ውስጥ እንዳየነው ህዋት በሚመራው ኢህአዴግ ውስጥ የአማራው የፖለቲካ ኃይል የጁኒየር ፓርትነር ሚና የነበረው። በኋላም አሁን ስልጣን ላይ ያለውን መንግስት በተመሰረተበት ጊዜ ተመሳሳይ ፖዚሽን ይዞ ለበለጠ እልቂት የተዳረገበት ሁኔታ አለ የአማራው ማህበረሰብ እና ሀገር ቤት ውስጥ የትጥቅ ትግል ላይ የተሰማሩ ፋኖች ወደ አንድነት መምጣት አንድ ጥሩ ስኬት ወይም ደግሞ አንድ እርምጃ ወደፊት አድርገን ልንቆጥረው እንችላለን። ነገር ግን ስቲል ገና በሚገባ በተለይ በውጭ ያለው የአማራው ማህበረሰብ አንድነት የአማራው ማህበረሰብ የውስጥ አንድነት ወሳኝ ነው። በዚህ ጉዳይ ላይ በሚኖረው የኃይል አሰላለፍ እና በሚኖረው የፖለቲካ ፍትጊያ ውስጥ የአማራው ማህበረሰብ የሚገባውን ድርሻ ወይም የሚገባውን ድርሻ እንዲያገኝ የአማራው ማህበረሰብ ያለው የፖለቲካ አሰላለፍ ወሳኝነት አለውና ምን ተግባራት ይጠብቁታል የአማራው ማህበረሰብ ሀገር ቤት ውስጥ ያለውን የትጥቅ ትግል ወደ አንድነት ከማምጣት እና አንድ የፖለቲካ አመራር ያለው አንድ በወታደራዊ እዝ ያለው የታጠቀ ኃይል ከመፍጠር በተጨማሪ ሌሎች ሁኔታዎች ምን ሁኔታዎችን ይጠብቁታል? በዚህ እየተቀያየረ ባለው የሀገራዊ ጉዳይ ውስጥ የበይ ተመልካች እንዳይሆንና ወደፊት አሁን ያለው የህልውና አደጋ ተቀልብሶ ሁሉም ኢትዮጵያውያን ጋር በኩነት የሚኖርባትን ሀገር ነው የሚሻው እኔ እንደሚገባኝ አማራው ማህበረሰብ እና ይህን አቺቭ ለማድረግ ምን ተግባራት ይቀሩናል? በጣም ከባድ ጥያቄ ነው። ብዙ መሰራት ያለባቸው ነገሮች አሉ። አሁን ቅድም አንተ ስታነሳው በብልጽግና በህወሓት ዘመን ጁኒየር ፓርትነር ነበር ብአዴን። ዛሬ ግን አይደለም። በፓርትነርም ደረጃ አይደለም፣ በተላላኪነትም እንኳን ለማስቀመጥ የሚከብድ እጅግ በጣም የወረዱ ራሳቸውን የሸጡ ሰዎች ያሉበት ስብዕናቸው በጣም የወረደ ውክልናም አይደለም ራሱ ሰብአዊ ክብረም ራሳቸው የሸጡ ሰዎች ነው ያሉት እና በዛ አይነት ሁኔታ ውስጥ ነው ያለው። ጥሩነቱ የአማራ ህዝብ ብአዴን የሚባለውን አንቅሮ ተፍቶታል። በምንም መንገድ ከዚህ በኋላ ህልውና ኖሮት በዛ ህዝብ ውስጥ የፖለቲካ ስራ ይኖረዋል ብዬ አላምንም። ነገር ግን አሁን ከአንተ ካነሳው ጥያቄ ወሳኙ በጣም በደንብ መሰራት የሚኖርበት አንድ በውጪ የዲፕሎማሲው፣ የፋይናንስ፣ የአደረጃጀት ወጥ የሆነ ድርጅቱን የሚመጥን ትግሉን የሚመጥን በእውቀት በብቃት በችሎታ ላይ የተመሰረተ አደረጃጀት ይጠይቃል። በውጪ እንግዲህ ያንን ይሰሩበታል ብለን እየጠበቅን ነው። እንዲሁም በዲፕሎማሲው መስክ ከፍተኛ የዲፕሎማሲ ስራዎች ይጠይቃሉ። ዲፕሎማሲ እንግዲህ በጣም ብዙ ዘርፈ ብዙ የሆኑ ነገሮች አሉት። አንዳንድ መሳሪያዎችን እንኳን ለማግኘት ገንዘቡ እንኳን ቢኖር ዲፕሎማሲ ያስፈልጋል እና በዛም ደረጃ በጣም መንቀሳቀስ ያስፈልጋል። በሀገር ውስጥ ደግሞ የፖለቲካ ስራ መሰራት አለበት። ዛሬ ሚሊሻ የምንለው የራሳችን ወንድሞች የሚወጉን ተገቢ የፖለቲካ ስራ አልተሰራም። ሚሊሻው በወንድሙ ላይ የሚዘምተው
ይሄ ስርዓት አደጋ መሆኑን አለመረዳቱ እና እዛ ላይ ከፍተኛ የፖለቲካ ስራ መሰራት መቻል አለበት። አማራውን ብቻ ሳይሆን አሁን የሰሜን ችግር አድርገው የሚወስዱ አንዳንድ ልሂቃንም አሉ ከደቡብ አካባቢ የሚሰማ የሰሜኑ ህልውና መዳከም ደቡቡን እንደሚያስጨፈልቀው ማወቅ ያስፈልጋል እና እዚህም ላይ መስራት አለብን። ሰፊ የፖለቲካ ስራ መሰራት አለበት በሀገር ውስጥ በትጥቅ ትግል በኩል አመርቂ ስራዎች እየተሰሩ ነው። ወጣቱ እየሰለጠነ ነው፣ እየተደራጀ ነው። እንደሚታወቀው ፋኖ እስካሁን ድረስ ይሄ ነው የሚባል የውጭ እገዛ ኖሮት ሳይሆን ከአገዛዙ በሚማርከው መሳሪያ ነው እየታጠቀ ያለው እና የፖለቲካ ትግሉም ጎን ለጎን በስፋት መካሄድ አለበት። እስካሁን ድረስ ፖለቲካ ተጀምሯል ማለት አንችልም እና ህብረተሰቡም ያለው ግንዛቤ ያን ያህል ሁኔታውን የሚመጥን ነው፣ ችግሩን የሚመጥን ነው ብሎ ለማሰብ ይከብዳል እና ሰፊ የፖለቲካ ስራ መሰራት አለበት። ሰፊ የፖለቲካ ስራ ሲሰራ አይደለም በሚሊሻ የሚሰማራውን ኤሊቱ ይሄ በብልጽግና ጉያ ውስጥ የገባውን ህብረተሰብ ራሱ ለነገ ዋስትና የሚኖረው ለህይወቱ ትርጉም የሚኖረው ለራሱ ለህዝቡ ቀርቶ ለራሱ ህይወት ትርጉም የሚኖረው ከህዝቡ ጋር ሲሰራ መሆኑን ማወቅ የሚችለው ጠንካራ የፖለቲካና የፕሮፓጋንዳ ስራ ሲሰራ ነው። በዛ በኩል ረፍዶብናል ብዬ አስባለሁ። የውጭውም እንደዛው ስራ እየተሰራ ነው ማለት አይቻልም። በውጭ ያለው የአማራ ዲያስፖራ በእውቀትም በገንዘብም በሁሉ በጣም ሰፊ አቅም ያለው ማህበረሰብ ነው እና ይህንን ሞቢላይዝ አድርጎ ለትግሉ በሚመጥን ደረጃ ላይ ማደራጀትና ማዋቀር ጊዜ የሚሰጠው አይደለም። ይህንን እንግዲህ የፋኖ አመራሮች እየሰሩበት እንደሆነ ምንም ገነዘባለሁ። እንዲሁም እንግዲህ የፖለቲካ ስራውንም እንዴት መስራት አለባቸው የሚለውን እሱም በጣም ብዙ እገዛ ይፈልጋል። እንግዲህ የፋኖ አመራር በአብዛኛው በሚመጣበት ተደጋጋሚ ጦርነቶች ነው እያስተናገዱ ያሉት። ቀላል ጦርነት አይደለም፣ ሰፊ የሆነ ጦርነት ነው እየተካሄደ ያለው እና በዚህ ውስጥ እያደራጁም እየታገሉም የፖለቲካ ስራ እየሰሩም ለመሄድ የሚገብዳቸው ሁኔታ ስላለ በሚዲያ በፖለቲካውም በዲፕሎማሲውም በኩል በውጭ ያለው ዲያስፖራ ለማገዝ ከበቂ በላይ ቁመናም አቅምም አለው ብዬ አስባለሁ። ግን አደረጃጀት የለውም። ባለመደራጀቱ እስካሁን ይህ ነው የሚባል ስራ መስራት አልቻለም። እሱ ላይ ግን መሰራት አለበት። እሱን መስራት ካልተቻለ ትግሉን ውጤታማ ለማድረግ ይከብዳል ብዬ ነው የማስበው። አመሰግናለሁ ኃይለ ገብርኤል። ተመልካቾቻችን እየተከታተላችሁት ያለው የአማራ አንድነት ድምፅ ነው። የአማራ አንድነት ድምፅ እያዘጋጀ የሚያቀርብላችሁ በተለያዩ አበይት ጉዳዮች ላይ እየተዘጋጀ የሚቀርበው ሳምንታዊ ፕሮግራም ነው እየተከታተላችሁ ያላችሁት። እንግዶቻችን አቶ ኃይለ ገብርኤል አያሌው እና አቶ መስፍን አማን ናቸው። መስፍን ወደ አንተ ልምጣ። ኃይለ ገብርኤል እንደገለጸው በዲፕሎማሲው መልክ እና ሌሎች ቀሪ የፖለቲካ ተግባራትን አንስቷል። ቅድም እንዳልኩት የአማራ ሕዝብ የሚታገለው ህልውናውን አስገብሮ ከሁሉም ኢትዮጵያውያን ጋር በእኩልነት እና በዲሞክራሲያዊ እና በፍትሃዊነት ላይ የተመሰረተ ሀገረ መንግስት መፍጠር ነው የሚና ሌሎች ኢትዮጵያውያን ተመሳሳይ ፍላጎት ያላቸው ኢትዮጵያውያን በተለይ ደግሞ የኢትዮጵያ አደረጃጀት ሀገረ ምንድነው በኢትዮጵያ አደረጃጀት ውስጥ ያሉ ወይም በኢትዮጵያዊነት ነው የምንታገለው የሚሉ ልሂቃን አሉ እና እነዚህ ኃይሎች ከአማራ ህዝብ የትግል አጀንዳ ጋር ተመጋጋቢ እና ተደጋጋፊ የሆነ ጉዳይ ነው ያላቸው። ነገር ግን ይሄ እየሆነ አይደለም እና ይሄ እኛ ከአማራው ልሂቃን እነሱን ለማሳተፍ አለመቻላችን ነው ወይስ እነሱ ወደኛ ለመምጣት እየመጡ አይደለም? ይሄን ማንሰላሰልና ማስተሳሰሪያ ይጠይቃል እና በዚህ ጉዳይስ ምን አይነት ስራዎችንስ ማን መስራት አለበት ብለህ ታስባለህ? ያ በጣም አመሰግናለሁ። የመጀመሪያውና የመጀመሪያው ስራ የቤት ስራ የውስጥ ስራ ነው። ራስን ማጠናከር። ራስን ካላጠናከርክ ለሌሎች አለኝታ ለሌሎቹ ደህንነት ዋስትና ልትሆን አትችልም እና እነሱም አይፈልጉም። በጣም በግልጽ መነጋገር አለ። የሚፈለገው ጠንካራ የሆነ ኃይል ነው አይደለም። ስጠነክር ነው ወዳጅም ሊያደርግ የሚፈልገው ፓርትነርም ሊያደርግ የሚፈልገው ከአንተ ጋር አብሮ መስራት የሚፈልገው የሚመጣው ያኔ ስጠነክር ነው። አንተ ካልጠነከርክ አንተ ዝም ብለህ በትንንሽ ነገር ጊዜን የምታጠፋ ከሆነና ፈቅ የማይል የትግል እንትን ውስጥ ካለ ማንም ይታደገኛል ብሎ ወይም ደግሞ ከእሱ ጋር ፓርትነርሺፕ ወይም ደግሞ አጋር ሆናለሁ ብሎ ወደ አንተ አይመጣም። ስለዚህ ይሄ የራስን ማጠናከር የሚባለው በጣም ዋናው ምሰሶ ነው።
ከሌሎች ጋር ለመስራት ማለት ነው። ሌላው ከዚህ ጋር የሚያዘው ነገር ራስን ግልጽ ማድረግ ያስፈልጋል። ግልጽ ማድረግ ያስፈልጋል ሲባል ምንድነው ባለፉት 50 ዓመታት የአማራን ፖለቲካ በተመለከተ የተሰራ በጣም መጥፎ የሆነ የጥላቻ ታሪክ የጥላቻ ትርክት አለ። እሱ ላይ በደንብ ገና በጣም በበቂ ተሰርቷል ብዬ አላምንም። አማራውን የተሳለበት መንገድ ሁላችሁም እናውቃለን። ትምክተኛ፣ ወራሪ፣ የቀድሞ ስርዓት ናፋቂ፣ ቀኝ ገዢ፣ ሰፋሪ ብዙ ነገሮች አሉ። ብዙ እንትኖች አሉ። ጸረ ዲሞክራሲ ክልላችሁን ክልል አሁን የተፈጠረውን የብሔር ፖለቲካ ክልላችሁን ሊቀማ የመሳሰሉት ነገሮች እዛ ላይ የአማራ ፖለቲካ ግልጽ መሆን አለበት። ይሄ ነው የኛ ራዕይ ለኢትዮጵያውያን ዜጎች ኢንክሉዲንግ ለብሔር ብሔረሰቦች ለሚባሉትም ጭምር ማለት ነው። ይሄ ነው የኛ ራዕይ። ይሄን ነው የምናስበው። ከሌሎች በአስተርጓሚ የምትሰሙትን ነገር ተውት። ሌሎች የሚነግሩ ስለኛ አሁን ችግሩ እኮ ነው። ስለ አማራ ኤሊት ስለ አማራ እንቅስቃሴ ሌሎች ናቸው እንዲህ ነው ብሎ ዲፋይን የሚያደርጉት የሚገልጹት ማለት ነው። ራሱን ግን ገልጾ በደንብ አልገለጸም ባይ ነኝ። እሱ ላይ በደንብ ከተሰራ ቅድም እንዳልኩ የውስጥ ጥንካሬውና ይሄ ራስን ግልጽ የማድረጉ ነገር ከተሰራ ምንም የሚያግደው ነገር አይኖርም። ምክንያቱም እንትኑ አብሮ እንትን ይላል። በጣም የሚባሉ ቀላል ነው። አማራ ራዕይ ተገነጠለ ራሱን ችሎ ከኢትዮጵያ ተለይቶ ሌላ ሀገር መመስረት ወይ ደግሞ አንድን ብሔር ቦታ ወይም አንድ ቦታ ቀምቶ እንትን ማድረግ አይደለም። የጋራ ሀገር ይኑረን ነው፣ ሌላ ነገር አይደለም። ተከባብረን እንኑር ነው። አትግደሉን፣ አታጥፉን፣ ህልውናችንን አትንኩብን ነው። አሁን መጀመሪያ ቤዚክ መሰረታዊ ጥያቄ እሱ ነው። ህልውናችን አደጋ ውስጥ ነው። ስለዚህ ህልውናችንን ማስከበር አለብን። ሁለናችን ካስከበርን ከሌሎች ጋር አብሮ ለመኖር ችግር የለብንም። ችግር የሆነው አሁን የተፈጠረው የፖለቲካ ነባራዊ ሁኔታ ማለት የብሔር ፖለቲካው ህገ መንግስት የመሳሰሉት ነገሮች እና እዛ ላይ ግልጽ መሆን ያስፈልጋል። እዛ ላይ ግልጽ መሆን ከተቻለ እኔ የአማራ ፖለቲካ በራሱ ማግኔት ነው። ማግኔት ሆኖ ሌሎቹን ይስባል ብዬ ነው የማስበው። እንዲያውም ጥሪ ማድረግም ላይ ይጠበቅበት ይችላል። ሌሎችን ሊስብ ይችላል። በግልጽ እነጋገር ኢትዮጵያ ውስጥ አሁን እንዲያውም አማራ በቁጥርም በጥንካሬም ደህና ስለሆነ እንጂ እኮ ሌሎቹ እኮ ድምፃቸው አይናገሩት እንጂ እኮ የመዋጥ የመሰልቀጥ ብዙ ነገር ብዙ ችግር እኮ አለ። ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ አንዳንድ ክልሎች እኮ አካባቢ አንዳንድ ኤሊቶች አካባቢ የምትሰማው ነገር በጣም አስጊ ነገር ነው። የመስፋፋቱ የመሬት ቅሚያው የበላይነት አዲስ የሆነ ልዕለ ካልቸር የመፍጠሩ ነገር የመሳሰሉት ነገሮች ማለት ነው፣ ባህል የመፍጠሩ ነገር። ስለዚህ እኔ እነዚህን ነገሮች ላይ መስራት ከተቻለ የአማራ ኤሊት ራሱን ግልጽ ማድረግ አለ። ይሄን ነው የምንፈልገው። ይሄን ነው የኛ ኢትዮጵያ የኛ ራዕይ ይሄ ነው። የኛ የምንታገለው ለዚህ ዓላማ ነው ብሎ ራሱን መግለጽ ከቻለ አይ ቲንክ በዛ ሌሎች እንደዚህ ነው እንደዚህ ከሆነማ ይሄ ከኛ ጋርም አብሮ ይሄዳል። ዋስትና ነው። ይሄ ባልሆነበት ሁኔታ እንዳልኩ ነው ላለፉት 50 ዓመታት አማራ ሲባል በውጭውም ኃይል በውስጡም ኃይል የተቀረጸው የተሳለው እንትን ዲፋይን የተደረገበት መንገድ በጣም የተሳሳተ ነው እና አንዳንዶቹ እንዲያውም ተቀብለውት እንደ ሃይማኖት ይዞት ያሉበት ሁኔታ ነው እና እዚህ ላይ መስራት ከተቻለ የአማራ የህልውና ትግል አሁን ካለበት ፈርስት ይሄ ህልውናን ከማስከበር ደግሞ ሁለተኛው ፌዝ ኢትዮጵያ በጋራ ተከባብረን ሁላችንም መብታችን ተጠብቆ ምንኖርባት ኢትዮጵያን እውን የማድረግ እንትኑ ወደዛ መሄድ ይችላል የሚል እምነት አለኝና ይሄ ነው እንትኑ። ኃይለ ገብርኤል ከዚሁ ተያያዥ የሆነ ጥያቄ ላንሳ። አሁን መስፍን ያነሳቸው ጉዳዮች ይመስለኛል የሚገለጹት እና መነሻው የፖለቲካ ፕሮግራም ወይም ማንፌስቶ ወይ ደግሞ ሮድማፕ እንደዚህ አይነት ሁኔታዎች ናቸው እና የአማራው ማህበረሰብ በእነዚህ ጉዳይ ላይ ያለው ዝግጁነት ምን ይመስላል? የተዘጋጁ ለሀገር ቤት የፖለቲካ ፍጆታም ወይም ለዲፕሎማሲም ልንጠቀምባቸው የሚገልጹ የአማራውን ትግል መነሻችን ይሄ ነው መድረሻችን ይሄ ነው የሚሉ ፍኖተ ካርታዎች አሉ አሁን ባለው ተጨባጭ ሁኔታ? እንግዲህ የአማራ ትግል ቅድም መስፍኔ ገልጾታል። የሁሉ ነገር መስብ ሌላው ኢትዮጵያዊነትን ያቀፈን የአማራ ህዝብ ትግል ከበፊትም ጀምሮና አሁንም የአማራ ህዝብ ትግል ከኢትዮጵያ ጋር ምንም እንደ ሌሎች ብሔርተኛ ድርጅቶች ችግር የለበትም። መዳረሻው በኢትዮጵያ አንድነት ከሌሎች ጋር መኖር ነው።
ነገር ግን ይሄ የፖለቲካ ስራ ገና በደንብ ተሰርቷል ማለት አንችልም። ማኒፌስቶ ወጥቶ የድርጅቱ ፕሮግራም በዝርዝር ወጥቶ እንግዲህ ድርጅት የተፈጠረው አሁን ባለፉት 3 ዓመታት ውጊያ ላይ ነበርን እንጂ ፖለቲካ እየተሰራ ነበር ማለት አይቻልም። እንዳውም መነሻዬ መድረሻዬ በሚለው ያንን የርዕዮተ ዓለም ቀለም ቀብተው የራሳችን የአማራን ትግል እንደግፋለን የሚሉ ሚዲያዎችም ልሂቃንም ያንን በተዛባና በተበላሸ መንገድ ሲከፋፍሉበት ነበር የቆዩት። ፈጽሞ የርዕዮተ ዓለም ልዩነት የለም፣ የአመለካከት ልዩነት የለም፣ ያገላለጽና ያካሄድ ነው። ግን የቡድን ሁኔታ ተፈጥሮ ስለነበረ ህብረተሰቡን ኮንፊውዥን ውስጥ ከተውታል። ልክ የርዕዮተ ዓለም ልዩነት እንዳለ ፈጽሞ የዛ አይነት መሰረታዊ ነገር ችግር የለም። ነገር ግን አሁን እሱ መሰራት ያለበት ወጥ ድርጅት ተፈጥሯል። ሜዳ ላይ የፋኖ አደረጃጀት መልክ ይዟል። የአማራ ህዝብ ትግል ተገቢውን ቁመና ላይ እንደርሷል ማለት እንችላለን። አመራር የሚሰጠው ቡድን ሰይሟል፣ ድርጅት ፈጥሯል። ነገር ግን የፖለቲካው ስራ አልተጀመረም። ምንድነው የምንፈልገው? የአማራ ህዝብ ትግል መነሻና መዳረሻው ምንድነው የሚለው ፋኖ በደንብ የተሰነደ የፖለቲካ ፕሮግራም አውጥቶ ያንን ለሌሎችም ለአማራውም የሚሰጥበት ጊዜ ያስፈልገዋል ብዬ አስባለሁ። ገና አዲስ ድርጅት ነው ያለው። ቅድም እንዳልኳቸው ነው ድርጅት የሚመሩት የፖለቲካውንም የወታደራዊንም ጉዳይ የያዙ ስለሆነ እንዲህ አይነት ነገሮችን ቶሎ ሰርተው ላያቀርቡ ይችላሉ። ግን ያንን መስራት አለባቸው። ያ ካልተሰራ ሌሎችንም ማሰባሰብ አንችልም። በእኔ ባለኝ ግንዛቤ እና ቅርበትም የተለያዩ በደቡብ በጋምቤላ በአፋር ያሉ የሶማሌ ወንድሞቻችን የፋኖን ጥሪ የሚጠብቁ እንዳሉ የሚያገኙዋቸው አሉ። የሚፈልጉትም የፋኖ ትግል ኢትዮጵያውያንን የሚያቅፍ በመሆኑ ተዘጋጅተው የሚጠብቁት በርካታ ኃይሎች አሉ። ነገር ግን በምን ማዕቀፍ እንዴት አብረን እንሰራለን የሚለው አይ ቲንክ የፋኖ አመራሮች እየሰሩበት ነው። ያ ሲመጣ መልስ ይሰጣል ብዬ አስባለሁ። ግን ያ እስካልተሰራ ድረስ አሁን ባለው ሁኔታ ይሄ ነው ማለት አይቻልም። አመሰግናለሁ ኃይለ ገብርኤል። መስፍን፣ አንተ በአመራርነት የምትሳተፍበት የአማራ ዓለም አቀፍ ትብብርን ጨምሮ ሌሎች ዲያስፖራ ቤዝድ የሆኑ ድርጅቶች አሉ፣ ሚዲያዎች አሉ። በህወሓት በከፈተው ጦርነት ወቅት እንዳየ ነው ቅድም አንተን ካነሳው ጋር ተያይዞ የአማራው ማህበረሰብ ዲፋይን አድርገው የራሳቸውን አጀንዳ እኛን ብላክሜል በሚያደርግ መልኩ ያልሆነ ገጽታ ገንብተው በዓለም አቀፍ ማህበረሰቡ ዘንድም ፕሮጀክት ያደርጉናል እና ከእሱ አንጻር በትክክል የአማራው ማህበረሰብ እየታገለ ያለው ለምንድን ነው የሚለውን ሁኔታ የሚዲያ አስፔክትም ያለው ይመስለኛል። በተለይ ዓለም አቀፍ ሚዲያዎችን ተደራሽነት በኩልና የውጭ ማህበረሰብ በትክክል ለምን እንደምንታገል እና ፍትሐዊ በዓለም ውስጥ ፍትህን የሚፈልጉ ደግሞ እውነተኛ አደረጃጀቶችና ሀገራት ይኖራሉ። ሁሉም ሀገራት በሙሉ ጸረ አማራ ሊሆኑ አይችሉም እና እኛ ራሳችን ለውጩ ማህበረሰብ በመሸጥ እና ትግላችን ተጋድሏችን ለምን እንደሆነ በማሳወቅ በኩል ምን አይነት ተግባራት እየተሰሩ ነው? አንተ የምትሳተፍበትን ድርጅት ጨምሮ ባለህ በሚዲያ እና የዓለም አቀፍ ዳሰሳ ምን ላይ ነን? ምንስ ይቀረናል? እሱም በተመለከተ ምንም ነገር እንዳልልህ ያው ትንሽ እየተሰራ ያለበት ሁኔታ ነው ያለው። ግን የተወሰኑ ሙከራዎች ናቸው አሁን ባለው ሁኔታ ስንገመግመው። ለምን እየተሰራ ነው ብለን ራሳችንን ማመጻደቅ ምናምን ራሱ ውድቀት ነው አሁን ባለው ሁኔታ። ምክንያቱም የምናየው ነገር ገና ምንም የተለወጠ ነገር የለም። እኔ በየቀኑ የጉግል ኒውስ የኢትዮጵያ ዜናዎች በጣም ይመጡልኛል በየቀኑ አለው እና ዓለም አቀፍ ሚዲያ የምትላቸው እነዚህ ሮይተርስ፣ ቢቢሲ ምናምን ነገር በቃ አማራ ክልል ውስጥ እየተካሄደ ያለው ላለው 2 ዓመት የፈጀ አክቲቭ የሆነ ጦርነት እና ሌላ ቦታ ኢትዮጵያ ውስጥ ለምሳሌ ትግራይ ልትለው ትችላለህ ምናምን ያለው የዘገባ መጠን ምናምን ስታየው አንዳንዴ በጣም ጭንቅላትን ያስይዛል። ምንድን ነው ይሄኛው? ይሄ ኦልሞስት በጣም ትልቅ ክልል ነው። በሰብአዊ ቀውስም በጣም ብዙ ነገር ሊያናገር የሚችል ነው። ይሄ ክልል ከተተራመሰ አይደለም ምስራቅ አፍሪካ በአጠቃላይ ብዙ ችግር ውስጥ ሊገባ የሚችልበት ሁኔታ ነው ያለው ምናምን ነገር ነው። ግን አሁንም ትኩረቱ የሚዲያው የምናምኑ የሰብአዊ መብት ሪፖርቶቹ ምናምን እንትኑ ትኩረቱ ሌላ ቦታ ነው ያለው እና ይሄ ክፍተት አለ። ይሄም ክፍተት አንደኛው እኛ ባለመስራታችን የመጣ ነው። ግን ደግሞ ዝም ብለን የዋህም መሆን የለብንም። እነዚህ ምዕራባውያን የመገናኛ ብዙሃን ተቋማት
የሰብአዊ መብት ድርጅቶች መንግስታቶችም ጭምር እንደው ዝም ብለው አውት ኦፍ ቻሪቲ እንዲሁ በደግነት ለእኛ እንትን ብለው ይቆረቆራሉ ብለንም እዛ አይነት የዋህነት ውስጥ መግባት የለብንም። በነገራችን ላይ እኔ እሱን ነገር ስራ ስንሰራ እሱን ነገር ማወቅ አለብን። እነዚህ ሰዎች ሰብአዊ መብት ወይም ደግሞ የሆነ ነገር ብለው መጮ የሚጀምሩት ኢንተረስት አንድ የሚፈልጉት ነገር እዛ ቦታ ላይ ካለ እነሱን የሚጠቅም የእነሱን የጂኦፖለቲካል ኢንተረስት የሚያሳካ ወይም ደግሞ ለእነሱ ወደፊት የሆነ ፖለቲካ ምናምን ስራ የሚጠቅም ነገር የሚታያቸው ከሆነ እንዲያውም ያልሆነውን ነገር ያልተፈጠረውን ነገር ፈጥረውም ዜና ላይ ያደርጉ የሚችሉበት እንዳለ ነገር ማወቅ ያስፈልጋል። እና ዝም ብለን እንዲህ የዋህነት መግባት የለብንም። አንደኛው ወይ ነው። ሁለተኛው አሰራሩን በደንብ መረዳት አለብን። የምዕራቡ ሚዲያው በለው የሰብአዊ መብት ተቋማት ምናምን በአብዛኛው የሚሰራው በተዘዋሪ በሆነ በሎቢ በቀስቀሳ በአነቃቂ እንትኖች ነው። እኔ ዋሽንግተን ዲሲ አካባቢ በሳምንት ምን ያህል ሰልፍ እንደሚካሄድ አላውቅም። ኢትዮጵያኖች በሳምንት ልንለው እንችላለን፣ በወር ልንለው እንችላለን። ልክ ሪቹዋል ሆኗል። በቃ እንዲያውም አንድ ጊዜ እንደዚህ ተናግሬ አንድ ሰው ተቆጥቶ እንዴት እኛ ለሀገራችን ህይወት እንደዛ በፀሐይ የተንቃቃ እንትን እያለ እንዴት እንደዚህ ትላለ ብሎኛል። ግን ምንድን ነው የተገኘው ውጤት ብለን ራሳችን መጠየቅ መቻል አለ። ስቴት ዲፓርትመንት በር ላይ ወይም ደግሞ ዋይት ሃውስ በር ላይ አይ ቲንክ ላለፉት 30 ዓመታት በተለያየ መንገዶች መፈክሮች ይዘን ወተን የሞቱ ህፃናት ፎቶዎች ይዘን ወተን ምናምን እንትን ብለናል። ግን ካደረግነው እንቅስቃሴ አኳያ የተገኘው ፊድባክ ምንም ነገር የለም። እና ምንድን ነው እንደዚህ ነው የሚሰራው አሰራሩ ስላልገባን ነው ሰዎቹ ወይ እኛን ስራ አይደለም። አሰራሩ አይ ቲንክ ብዙ የአሜሪካ ፖለቲካ ብለው የምዕራቡ ፖለቲካ በሎቢ በውስጥ ለውስጥ በተወሰኑ ተጽዕኖ መፍጠር የሚችሉ አካላትን በመጠቀም መሆኑን ተረድቶ እዛ እንደዚህ አይነት በጣም ሪሊ ታክቲካል መሆን ያስፈልጋል የሚል እምነት አለ። እንደዛ ካልሆንን ዝም ብለን የለቅሶ ፖለቲካ አሁን አይተነዋል፣ አይሰራም። በቃ አለቀስን፣ ጮህን፣ የመግለጫ ወጣን፣ ድረሱልን አለን ምናምን። አንደኛ የሚደርሱልን እነሱ ጥቅማቸው እዛ የሆነ የሚከበርበት ሁኔታ መስሎ ከታያቸው ጀስት አሁን ሰሞኑን ያለውን ነገር ተመልከቱ። ኢራን ውስጥ የዛሬ ወር ነው 2 ወር አካባቢ ኢራን ውስጥ ተቃውሞ ተነሳ። ያን ተቃውሞ መንግስት በኢራን መንግስት የሺያው መንግስት ክራሽ አደረገው አይደለም። እዚህ የነበረውን ታስታውሳለህ? ምዕራባውያን እንዲያውም ጦር ልከን የኢራን መንግስትን እንቀጣለን ሰላማዊ ሰልፈኞቹ እንደዛ እርምጃ ስለወሰደ ይባላል። 97 ላይ ቅድም አንስቶታል። ኢትዮጵያ ውስጥ ምርጫ ተጭበርብሮ ወያኔ እንደዛ ተጭበርብሮ ምናምን እንዲያውም ያንን ምርጫ የተጭበረበረ ምርጫ እና ወያኔ የፈጸመውን ወንጀል ከቨር ለማድረግ ነበር ሲሯሯጥ የነበረው። ዲፈረንሱን ነው ማሳየ ምናምን ነገርና ይሄን በደንብ ማወቅ ያስፈልጋል ማለት ኢንተርናሽናል ሲስተም ኢንተርናሽናል ኦርደሩ ወይም ደግሞ ይሄ በተለይ ምዕራቡ ዓለም ምናምን እንዴት ነው የሚሰራው፣ ፖለቲካው እንዴት ነው የሚሰራው፣ ሌሎችን እኛ እንዴት ነው የሚመለከተው፣ በምንድን ነው ተጽዕኖ ማሳደር የምንችለው የሚባሉ እንትኖቹን ኳሶቹን ቦሎቹን በደንብ ማወቅ አለብን። እሱን ካላወቅን ዝም ብሎ ውሃ ቅዳ ውሃ መልስ ነው። በነገራችን ላይ እኔ እሱ ላይ ነው ትኩረት አድርገን በደንብ ባለሙያዎች ገብተውበት የዲፕሎማሲ ልምድ ያላቸው የህግ ልምድ ያላቸው በደንብ እንትን የሚሉ ሰዎች ገብተውበት ተጠንቶ በደንብ ሪሶርስ ሞቢላይዝ ተደርጎ ዳያስፖራው ለገንዘብ አዋጥቶ እንደዛ ነው የሚያደርጉት። በነገራችን ላይ የአይሁድ ዳያስፖራ በለው የኩርድ ዳያስፖራ በለው የሌላ ዳያስፖራ በለው በሎቢ ነው ሁሉ ነገር የሚንቀሳቀሰው እና በዛ አይነት መንገድ ከተደረገ ውጤታማ ይሆናል። እና አሁን በእኛ በኩል እንደ አማራ ዓለም አቀፍ ትብብርን የምገልጸው እንደዚህ አይነት ነገሮችን ለመስራት ጀምረናል። አሁን መልካም አጋጣሚ የምንለው ይሄ አዲስ አንድ ወጥ የሆነ የአማራ አደረጃጀት መፈጠሩ ነው። ምክንያቱም በፊት ኬዎስ ነበር፣ ስርዓት አልበኝነት ነበር። አንዱ ደብዳቤ ያነሳና እግሌን እኔ ተወካይ አድርጌዋለሁ በውጭ ሀገር ተብሎ ይጽፍልሃል። እሱም ተወካይ ነው። አንደኛውም የአንድ የጎንደር ፋኖ፣ የወሎ ፋኖ፣ የሸዋ ፋኖ እያንዳንዳቸው የራሳቸው ተወካይ አይነት ነገር የሚመስል ነገር አላቸው እና አንድ የሆነ ሎቢ እንኳን እናድርግ ብንል ኮሄረንት የሆነ የተቀናጀ አንድ የሆነ ወጥ የሆነ መልክት ማስተላለፍ የማንችልበት ሁኔታ ነው የነበረው። አንድ ሰው እዚህ አውሮፓ ዩኒየን ትልቅ ሰው ናቸው፣ ስማቸው መጥቀስ አልፈልግም፣ ግን ሄደው ትልቅ ተጽዕኖ ማሳደር የሚችሉ ሰው ናቸው። ሄደው ያሏቸው ነገር አዳመጧቸው። ግን እኮ የትኛው ፋኖ ነው እርሶ የትኛውን ፋኖ ነው የሚወክሉት ነው ያሏቸው። ማለት በዚህ አይነት ሁኔታ ማለት እና አሁን ይሄ የተፈጠረ መልካም አጋጣሚ አለ። ይሄም መልካም አጋጣሚ ቅድም ኃይለ ገብርኤል ያለው ነገር ማለት
አገር ቤት የተፈጠረው አንድነት ዳያስፖራ ላይ ዱፕሊኬት መደገም አለበት፣ መፈጠር አለበት። ዲያስፖራ ላይ ወጥ የሆነ ዓለም አቀፍ የአማራ ፋኖ የአማራ ዓለም አቀፍ ዲያስፖራ አስተባባሪ አካል መፈጠር አለበት። ያ አካል ከተፈጠረ ያለው የሪሶርስ ብክነት ይቀንሳል። የተለያዩ የሚደረጉ ጥረቶች ዱፕሊኬሽን አይኖርም። እኔ በዚህ ሳምንት አውሮፓ ዩኒየን ደብዳቤ ይጽፋለሁ፣ የሚቀጥለው ሳምንት ሌላ ግሩፕ ይጽፋል። ሰዎቹንም ኮንፊውዝ ነው የምናደርገው። እንደዛ አይነት ነገር እንትን ይላል። ኢቭን የሰው ኃይል እውቀት ብዙ በነገራችን ላይ የአማራ ኤዲትን የሚያክል አቅም ያለው ኢትዮጵያ ውስጥ እንኳን በኢትዮጵያ ምስራቅ አፍሪካ ውስጥ የለም። ግን ስላልተጠቀምንበት እንዲሁ ባክኖ ነው እንትን ያለ ዝም ብሎ እንትን ያለው ማለት ነው። እና የእውቀት ብክነት ራሱ ይቀንሳል። ያለን የገንዘብ አቅም የተለያዩ ድግግሞሾችን ማስቀረት ይቻላል። የእውቀት ብክነት የተለያዩ ነገሮችን ማስቀረት ይቻላል። እና እነዚህን ለማድረግ እየሰራን ነው። ውስጥ ለውስጥ እየተነጋገርናቸው ያላቸው አካላት አሉ። ከዚህ ቀደም የተጀመሩ ኢኒሼቲቮች አሉ። በነገራችን ላይ አንድ ማነው እንትና አየለ ሙላት አንድ ድራማ ቲያትር አለው በጋሜ መቅረት የሚል እንትን አለው። አንድ ስለ ኢትዮጵያ ሲተች በጋሜ መቅረት ነው። ሁል ጊዜ የመጣው አካል የነበረውን አፍርሶ ነው እንደ አዲስ የሚጀምረው። እና እንደዛ አይነት ባህል ቀርቶ ባለው ላይ ኮንስትራክት ማድረግ በተሰራው ላይ የተሰራውን አፕሪሺየት አድርጎ እነዛን ሰዎች አፕሪሺየት አድርጎ ወደሚቀጥለው መሄድ የሚባለው ነገር ላይ በዛ እምነት አለና እንደዚህ የምናስባቸው ነገሮች አሉ። ግን በቂ ነው ብዬ አላምንም። በነገራችን ላይ እንደዛ ነው። አመሰግናለሁ መስፍን ኃይለ ገብርኤል፣ ወደ አንተ ልምጣ። ዛሬ ርዕሳችን ያው በሰሜን ኢትዮጵያ እያንዣበበ ያለውን ጦርነት መነሻ አድርገን ነውና ቅድም ሁለታችሁም አንስታችኋል። በሚኖረው የኃይል አስተላለፍ ውስጥ የአማራው ኃይል የሚኖረው ጥንካሬ ነው ወሳኙ የሚል ጉዳይ አንስታችኋል እና ከዚህ ጋር በተያያዘ ብዙ ኢትዮጵያውያን ከህወሓት ጋር ስቲል ስጋት አላቸው። አዎ ብልጽግና ስልጣን ላይ ሆኖ አሁን ያለንበት ደረጃ ላይ አድርሶናል። የአማራን ህዝብ ተነግሮ ለማያልቅ እልቂት ውስጥ ዳርጎናል። ግን ስቲል ህወሓት የአማራን ህዝብ አካሎ ሰብአዊ መብት ሲጥስ የኖረ ሲጨፈልቅ የኖረ ወደፊትም እኛን ተረማምዶ እንደገና ያጣውን ስልጣን ከያዘ ከዚህ የባሰ ግፍም ሊፈጽም ይችላል የሚል ስጋት ያላቸው ሰዎች አሉ እና ይሄ ሁሉ ነገር ግን እንደገባኝ ሁለታችሁን ባነሳችሁ ነጥብ ላይ የአማራው ህዝብ በሚኖረው የፖለቲካ ቁመና ላይ የሚወሰን ነው የሚል ይዘት ያለው ሀሳብ ነው የሰነዘራችሁ ሁለታችሁም እና በዚህ ዙሪያ እናጠቃል። ይህ ጦርነት አይቀሬ ከሆነ የአማራው ልሂቅ የአማራው ማህበረሰብ ከዚህ ጦርነት የበለጠ ተጎጂ እንዳይሆን ወደ መንግስት ወደ መቀየር የሚሄድ ከሆነ አዲስ በሚመሰረተው መንግስት ውስጥ ወሳኝ ሚና እንዲኖረው ለማድረግ ትኩረት ሊደረግባቸው ይገባል የምንላቸውን ጉዳዮች በማንሳት እናጠቃል። ኃይለ ገብርኤል እንግዲህ ይሄ አላያንስን በተመለከተ ያን እንትን ያልከዋል። ህወሓትንም ብዙ ተብሏል። በህወሓት በአማራው ህዝብ ላይ ያደረሰው ነገር ይታወቃል። ፖለቲካ ተለዋዋጭ ነው፣ ሁኔታዎች ይለወጣሉ። አሁን ደግሞ አማራው ህዝብ ያለበት ደግሞ ከዛ የባሰ የከፋ ሁኔታ ውስጥ ነው እና አንዳንዴ እንደ አላያንስ ተፈጥሯል ምናምን የሚል ያንን እንደ ክህደት ምናምን ለመቁጠር የሚፈልጉ ወገኖች አሉ። በፖለቲካ ትግል ውስጥ የትላንት ጠላት የዛሬ ወዳጅ ሊሆን ይችላል። ሁለተኛ ህዝብ አለ፣ ከድርጅቶች በስተጀርባም ህዝቦች አሉ እና አንዳንድ ድርጅቶች በጣም ከህዝብ ጋር የተሰፉ ይሆንና ህዝብና ድርጅቱ መለየት የማይቻልበት ሁኔታ ይኖራል። አደጋንም ደግሞ በቅጡ የመገምገምም ችግር አለ እና አሁን ካለንበት ተጨባጭ ሀገራዊ ሁኔታ አኳያ ትላንትና የነበረውን ቁርሾ ትቶ ነገን ማሰብ የሚቻልበትን መንገድ መነጋገር፣ በተለያየ መንገድ መገናኘት ሊኖር ይችላል እና ይሄ ብዙ ሊገርም ሊደንቅም የሚገባ አይደለም። ግን ደግሞ በተጨባጭ ምን ያህል ግንኙነቶች አሉ ከፋኖና በሌሎች ኃይሎች መካከል የሚባለው ምንም ይሄ የምናውቀው ነገር የለም። ግን ቢኖርም ደግሞ የሚያስደንቅ አይደለም። ፋኖ ራሱን ችሎ የቆመ የነፃ አውጪ ኃይል እስከሆነ ድረስ ከፈለገው ምድራዊ ኃይል ጋር የመነጋገር የመወያየት መብት አለው እና ያንን በተዛባ መንገድ ለመተርጎም የሚፈልጉም ወገኖች አሉ። እሱ አዋጭ አይደለም። ነገንም ደግሞ ስር ነቀል ለውጥ እንፈልጋለን፣ በኢትዮጵያ ውስጥ አዲስ ስርዓት ማንበር አለብን ብለን ካሰብን ትላንትና በአንድም በሌላ መንገድ በጠላትነትም በልዩነትም የቆሙ ኃይሎችም ጋር
ተመልሰን ውጊያ ውስጥ መግባት ሳይሆን መነጋገር ያስፈልጋል። የሀገራችን የፖለቲካ ሁኔታ፣ አደረጃጀታችን፣ መዋቅራችን፣ ህገ መንግስታችን ምን መምሰል አለበት የሚለውን የሚወስነው ፋኖ ብቻ አይደለም፣ መላው የኢትዮጵያ ህብረተሰብ ነው እና በዛ ውስጥ ደግሞ ለመሳተፍ የሚችሉ የተለያዩ ማህበረሰቦችም ስለሚኖሩ እሱን ግምት ውስጥ ያስገባ ግንኙነት መጀመር ዛሬ አለበት። ከኦሮሞም ወንድሞቻችን ጋር፣ ከትግራይም ወንድሞቻችን ጋር፣ ከደቡቡም ከአፋሩም ጋር መሰራት ያለበት የፖለቲካ ስራ እየተሰራ መሄድ መቻል አለበት። በዛ ሂደት ውስጥ ትናንትና የነበረ ቁርሾ የማይፈታ አድርጎ መቀጠል አይቻልም። በፖለቲካው ዓለም ዘላቂ ጥቅም እንጂ ዘላቂ ጠላትነት የለም እና ህዝባችንም ደግሞ ያሳለፈው የጦርነት የሰቆቃ ዓመታት በጣም ረጅም ነው። ይሄንን በአንድ በእርቅ በሰላም መፍታት ይገባልና እኔ እንደ ፋኖ ወደፊት እንደ አማራ ህዝብ አሸናፊም ሆኖ ለመውጣት አሸናፊም ሆኖ ሲወጣ በጣም ብሔራዊ እርቅ ያስፈልጋል ብዬ አምናለሁ። በህዝቡ መካከል እርቅ ያስፈልጋል፣ መነጋገር ያስፈልጋል፣ መታረቅ ያስፈልጋል። ትላንትና ተበደሉ የተባሉት ነገሮች ጠረጴዛ ላይ ተቀምጠው ምናልባት የዚህ አይነት ትልቅ ተሞክሮ ያለው እንደ ሩዋንዳ አይነት ብዙ ሰቆቃ አሳልፎ ከዛ ሰቆቃ ለማገገም ሁሉን ነገር ጠረጴዛ ላይ አስቀምጠው የበደሉም ይቅር ብለው ፍርድ ተሰጥቶ ነው የተፈታው እና በኢትዮጵያ ውስጥም ለአንዴም ለመጨረሻም ጊዜ የአማራ ህዝብ በተለይ የተካሄደበት መጠነ ሰፊ የፕሮፓጋንዳ ዘመቻ፣ የጥላቻ ዘመቻ፣ የግድያ ዘመቻ ይሄው ሰሞኑን ራሱ ከ20 በላይ ምዕመናን የተገደሉት ታርጌቱ አማራን የማጥቃት በሚል ነው እና ይሄ ለአንዴና ለመጨረሻ ጊዜ እንዲቆም አንደኛ ህዝቡ በየትኛውም አቅጣጫ ያለው ህዝብ በጋራ መቆም መቻል አለበት። በጥገናዊ ለውጥ፣ በምርጫ፣ በብሔራዊ ይሄ እርቅ ኮሚሽን ምናምን የሚባለው ሊፈታ የሚችል አይደለም። ለአንዴም ለመጨረሻም ጊዜ ሁሉም ኃይሎች ተነጋግረው ተግባብተው የሚፈቱት ብሔራዊ እርቅ ያስፈልጋል። ያን ብሔራዊ እርቅ ለማምጣት ደግሞ ለዛ የሚመጥን ቁመና ይዞ ማውጣት ያስፈልጋልና የአማራ ትግል በአሸናፊነት እንዲወጣ፣ ኢትዮጵያ ከውድቀት እንድትወጣ የፋኖን ትግል መደገፍ የአማራው ብቻ ሳይሆን የሌሎችም ማህበረሰቦች ድጋፍ ያስፈልጋልና እኔ ያንን ነው የማስበው። ብሔራዊ እርቅ ለኢትዮጵያ ያስፈልጋል። ያን ግን ለማድረግ መጀመሪያ አሸናፊ ሆኖ መውጣት ተገቢ ነው። አሸናፊ መሆን ካልቻለን ከዛ ውጪ ምንም አማራጭ የለም። እንደ አማራ ካላሸነፍን መጨረሻችን ባርነት እንኳን አይደለም ከዛ ይከፋል እና ከማሸነፍ ውጪ አማራጭ የለም። በማሸነፍ ውስጥ ግን እነዚህን እርቅን፣ አብሮነትን ግምት ውስጥ ያስገቡ የፖለቲካ መፍትሄዎችን አድርጎ ማየት ያስፈልጋል ብዬ አምናለሁ። አመሰግናለሁ ኃይለ ገብርኤል። መስፍን አሁን ይሄ ቅድም ያልኩት ነገር ነው። ይሄ አሁን የሚመጣው በሰሜን ኢትዮጵያ ውስጥ የሚካሄደው ሊመጣ የሚችለው ጦርነት ወደ እንትናልም የለ ገል ምድር ባል ወደንም ጠላንም ትንሽ እንትን ነውና ወደንም ጠላንም አፌክት ያደርገናል፣ ይመለከተናል። በነገራችን ላይ የዳር ተመልካች መሆናችን ነው የማትችልበት ምክንያቶች ብዙ ምክንያቶች አሉ። አንደኛ ብልጽግና ነው ሄዶ የሚዋጋው። አሁን ባለው የኢትዮጵያ የነባራዊ የፖለቲካ ሁኔታ በቀጥታ የአማራ ህዝብም በአማራ ህልውና እንትን ላይም ቀጥተኛ ዳይሬክት አደጋ ሆኖ ያለው ብልጽግና ነው። ይሄ ኃይል ደግሞ ሌሎች ምናልባት አጋር ሊሆኑ የሚችሉ ፖቴንሻል አጋር ሊሆኑ የሚችሉ አካላት ጋር ጦርነት ሲገጥም አይ እነሱ ጋር እንደፈለገ ይጨርስና እኔ እዚህ ጋር ቆሜ እጠብቃለሁ የሚባል ነገር ምናልባት አዋጭ እንትን አይደለም። ግን ምንድነው እንደ አመራር መገምገም ያስፈልጋል። ብልጽግና ቢያሸንፍ ምንድነው ሊፈጠር የሚችለው ነገር? የኤርትራ መንግስት ጦርነት ቢያሸንፍ ሊፈጠር የሚችለው ነገር ምንድነው? ቢሸነፍ ሊፈጠር የሚችለው ነገር ምንድነው? ህወሓት ቢሸነፍ ሊፈጠር የሚችለው ነገር ምንድነው? ቢያሸንፍስ የሚሉት ነገሮች፣ እነዚህ ነገሮች በደንብ ከአሁኑ መገምገምና ማየት ያስፈልጋል። እነሱን አይቶ ለዛ የሚሆነው የፖለቲካዊ መልስ ቅድም የተባለው ነገር ነው። የጎደለው ነገር ፖለቲካ ነው። እስካሁን ይካሄድ የነበረው የትጥቅ ትግል ነው። የትጥቅ ትግል ደግሞ ብቻውን በፖለቲካ ካልተመራ ፖለቲካው እንትን ራዕይ ካላሳየው መንገዱን ካላሳየው ምንም ወደ ገደልም ሊሆን ይችላል እንትኑ ነገርና እዚህ ላይ በጣም በጣም ጥንቃቄ ያለው ግምገማ ማድረግ ያስፈልጋል። ሁኔታዎችን ማየት ያስፈልጋል እና ዞሮ አይመለከተም ያሉት አማራጮች አንደኛ ገለልት የዳር ተመልካች መሆን ነው። ሁለተኛ ወይ ከአንደኛው ወገን ጋር ወግኖ
ሳይድ ይዞ ማለት ነው። አንደኛው ወገን ከኩል ሌላኛው መውጋት ነው። ያሉት አማራጮች እነዚህ ናቸው እና ከነዚህ ደግሞ ሌላ ደግሞ ምንም ነገር በቃ የማይመለከት የራሴን ትግል ብቻዬን አካሄዳለሁ እነሱ እንደፈለጉ እንትን የሚባለው ነገር ላርገውን ብትችል አትችልም። ይሄ ያለንበት አካባቢ ዳይናሚክስ የፖለቲካ እንትኑ የሚያስችል አይደለም። አንደኛው መነካት ሌላኛውን በቀጥታም ሆነ በተዘዋዋሪ ተጽዕኖ ስለሚያሳድርበት ማለት ነው። ስለዚህ እንትኑን አስፍቶ ማየት ያስፈልጋል። ቅድም ኃይል ያለው ነገር ፖለቲካ ሃይማኖት አይደለም። አንዳንድ ነገሮች ላይ ከፈት ማድረግ ያስፈልጋል። ከፈት ማድረግ ያስፈልጋል ግን ደግሞ ሲባል ደግሞ በግልጽ መነጋገር ያስፈልጋል። እንደው ገና ለገና የጋራ ጠላት ተገኘ ተብሎ ነገሩን ሁሉ በቃ እንዳልነበር አድርጎ በቃ ከዛሬ ጀምሮ ወዳጅ ሆነናል። ልክ ይሄ ለውጥ ሲመጣ ሁላችንም የተሸወንበት ሲወዳ ማለት እዛ ትራፕ ውስጥ ላለመግባት በደም ምንም ሳንደባ ግልጽ መሆን ማለት ነው። በቃ የህወሓትም ቢሆን ሊሆን ይችላል የኤርትራ መንግስትም ከዚህ ቀደም የተሰሩ ነገሮችን የተፈጠሩ ነገሮችን በእኛና በእነሱ መካከል የተፈጠሩ ነገሮችን በእነሱ ላይ ግልጽ የሆነ ሂሳብ ማወራር እንደሚባሉ ተነጋግሮ ይሄ ነው ብሎ ነገሮችን ግልጽ ማድረግ። ሁለተኛ ደግሞ ኦኬ ምንድን ነው የምንፈልገው? እውነቴ ነው። ይሄ ደግሞ በጣም በጣም ወሳኙ ነገር ነው። ምንድን ነው የምንፈልገው? ብልጽግና የሚባለው የጋራ ጠላታችን ነው። ብልጽግና የሚባለውን የጋራ ጠላታችንን ብናሸንፈው ምንድን ነው የእናንተ ቅድም ያልኩት ቪዥን ራዕይ ምንድን ነው? ለኢትዮጵያ፣ ለአካባቢው፣ ለአፍሪካ ቀንድ ምንድን ነው ራዕያቸው? እሱ ነገር ላይ በግልጽ መነጋገር ያስፈልጋል። እንዳልኩ ይሄ በአጭር እይታ የተገደበ እንትን ፖለቲካ መስራት አያዋጣም። አይተነዋል። 2018 ላይ አብይ አህመድ መጥቶ ኢትዮጵያ ስንሞት ኢትዮጵያዊ፣ ስንቆም ኢትዮጵያዊ፣ ስንቀበር ኢትዮጵያዊ ስለን ሁላችንም ኤክሳይትድ ሆነን እኔ ይገርመኛል እንዴት የአንድ ሀገር ኤሊት ኢንታይርሊ በምልአት እንደዚህ ይሸወዳል የሚል በጣም ይገርመኛል። እንዴት ይሸወዳል? በጣም የሚገርም ነገር ነው እና እሱ ኦልሞስት እንግዲህ ወደፊት ታሪክ የሚገመግመው ነገር ነው። አንተ እንትን ታደርግበታለህ። ግን እኔ የምለው እሱ ነው። በደንብ ሁኔታዎችን አይቶ የምንፈልገውን ነገር በግልጽ መንገድ ነው። ወደፊት ደግሞ አብሮ በመስራት የምናገኘው ነገር ውጤቱ ላይ መነጋገር ያስፈልጋል እንጂ ይሄ በቃ አሁን ኮመን ኢነሚ የጋራ ጠላት አለን፣ ስለዚህ የጋራ ጠላት ስላለን ኑ አብረን እንትን እንበል። ከዛስ የኢትዮጵያ ፖለቲካ እንትን ችግሩ እሱ ነው። ሾርት ሳይትድ ይሄ የአጭር እይታ እንትን ነው። ከዛስ እንደገና ተመልሰን ደግሞ ሌላ አዙሪት ውስጥ እንገባና እንትን እናደርጋለንና እዚህ ላይ በደንብ ሊታሰብበት ይገባል። በተለይ በፋኖ አመራር ደረጃ ይሄ ነገር ሊታሰብበት ይገባል። ይሄ ስትራቴጂክ እንትኑ ቅድም ያልኩ የቼዝ እንትን ነው። ፖለቲካው ማለት እንደ ቼዝ መጫወቻ ያስፈልጋል። በቃ ገበታው ላይ ያሉት ኃይሎች እነማን ናቸው? በዚህ ጨዋታ ውስጥ እኛ ራሳችንን ገለልተኛ ልናደርግ አንችልም። ስለዚህ ጨዋታ ውስጥ ከገባን ጨዋታውን እንዴት አድርገን ነው በልጠን መጫወት የምንችለው እንጂ ሁል ጊዜ እነሱ ያታልሉናል ምናምን። አንተ ለመታለል ከተዘጋጀ አንተ ራስህን ካላደራጀህ እኮ ሁሉም እኮ የራሱን ቁማር ነው ሊጫወት የሚፈልገው። እንደዛ ነው እኮ እንደዛ ነው። የአማራው ፖለቲካ የመጣው በሙሉ እኮ ቁማር መጫወቻ ያደርገው ራሱን ስላላደራጀ፣ ራሱን ስላላበቃ፣ ራሱን ስላላጠናከረ ነው። እና እነዚህ ነገሮች መታሰብ አለባቸው የሚል እምነት አለኝ እና አይ ቲንክ መጪውን ጊዜ በደንብ ማየት ነው፣ ተጠንቅቆ ማየት ነው። አመሰግናለሁ ሁለታችሁንም እንግዶችን። ለዚህ አይነቱ የፖለቲካ ስራ የሚዲያ ሚና በጣም ከፍተኛ ነው። የአማራ አንድነት ድምፅ የተመሰረተው አንዱም እንደዚህ አይነት የፖለቲካ አንድነትን ለማምጣት ነውና በእውቀትና ልምድ ላይ ተመስርተን በስሌት ፖለቲካችን መደማመጥ የተሞላበት እና አዎንታዊ የሆነ ሚና ለመጫወት ነው። በትክክል አሁን ባለው ማህበራዊም ሆነ ሚኒስትሪ ሚዲያ ውስጥ ከፍተኛ የሆነ አሉታዊ ጉዳዮች ላይ የማተኮር ሁኔታዎች አሉ እና የአማራ አንድነት ድምፅ ከዛ በተለየ በጣም አዎንታዊ በሆነ አጋዥ ኃይል ሆኖ መውጣት ይፈልጋል እና ይሄ ሚዲያ አድጎና ጎልብቶ ለአማራው ሕዝብ ትግል አንድነት እና ውጤት መብቃት የበኩሉን አስተዋጽኦ እንዲያደርግ ሳብስክራይብ በማድረግ የምንሰራቸውን ፕሮግራሞች ለተለያዩ ሰዎች በማካፈልና ተደራሽነቱን በመጨመር የበኩላችሁን አስተዋጽኦ እንድትወጡ እናንተ ተመልካቾቻችን እናሳስባለን፣ እንጠይቃለን። ለዛሬው ዝግጅታችን ጊዜያቸውን ሰውተው ከዚህ ፕሮግራም ላይ ቀርበው ሀሳባቸውና ልምዳቸውን ያካፈሉን ሁለቱም በአማራ ፖለቲካም በኢትዮጵያ ፖለቲካም ውስጥ ላለፉት 30 ዓመታት ከፍተኛ የሆነ አስተዋጽኦ ሲያበረክቱ አንጋፋዎች ናቸው ብለን ጥሩ ነው አስከብረ። አሁን እሳቸው ከኔ ጋር ያሉት አቶ ኃይለ ገብርኤል እና እኔ እንግዲህ ስንታወቅ 30 ምናምን ዓመታችን ነው ማዕድ ፖለቲካ ውስጥ
ለነገሩ አንተም ያው ነው ብዙም አትለይም። እና አሁን አንዳንዴ ሳስበው እና አሁን እኛ እኮ አሁን አንጋፋ ፖለቲከኞች ለመባል በቃ እውነት ነው። እና እንግዶችን በጣም አመሰግናለሁ። ኃይለ ገብርኤል አያሌው እና መስፍን አማን ጊዜያቸውን ሰውታችሁ ከተመልካቾቻችን ጋር ላደረጋችሁት ቆይታ በአማራ አንድነት ድምፅ ስም ከልብ አመሰግናለሁ። ሰላም ጤና ይስጥልን። በሌላ ፕሮግራም እንገናኛለን። አመሰግናለሁ። እኛም እናመሰግናለን። አመሰግናለሁ።